እሺ ተመልካቾች እንዴት ናችሁ? ይህ ኢኮኖሚ ጉዳይ ያነሳን የምናወራበት የዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። እንግዲህ ብዙዎቻችሁ የዓለምን ኢኮኖሚ ስርዓት የኢትዮጵያንም ጨምሮ ስትመለከቱ ለጤና ጎጂ መሆናቸው መንግስት ራሱ መግለጫ እያወጣባቸው ማስጠንቀቂያ እየሰጠባቸው፣ ነገር ግን የምርት ስርዓታቸው የማይቆሙ ምርቶች አሉ። አነቃቂ መሆናቸው የታወቀ፣ ሱስ የሚያስይዙ መሆናቸው እየታወቀ፣ ለጤና በጣም እንደሚጎዱ የታወቀ፣ በመጠቀም ብዛት ገዳይ መሆናቸው እየታወቀ፣ ነገር ግን የምርት ስርዓታቸው የመጠቀም ስርዓታቸው 100% ያልተከለከሉ ምርቶችን ታውቃላችሁ። እና በዓለም ላይ ነው እሱ የሚከናወነው። እነዚህ ገዳይ ናቸው ተብሎ ተፈርጀውም ግን ምርቶቹን ማምረት አይቆምም። ለምን? እነዚህን የሚጠቀሙ እነዚህ በጣም የተከለከሉ ምርቶችን የሚጠቀሙ ሰዎች ጤናቸው በተጓደለ ጊዜ ወደ ሕክምና መሄዳቸው አይቀርም። የሕክምና ወጪን ደግሞ በመንግስት የሚሸፈን በሆነበት ውስጥ ደግሞ መንግስት ከፍተኛ በጀት መፍቀሩ አይቀርም። በግል ሴክተር እንኳን ቢታከሙ ለውጭ ምንዛሬ አቅርቦት መንግስት መስጠቱ አይቀርም። የጤና ዘርፉን መደጎሙ ስለማይቀር ወጪ አውጥቶ ያሳክማል። ለምን? ዜጎችን ከማጣ ለምን ማምረት አይቀርብኝም ለምን አይሉም ሀገራት ኢትዮጵያንም ጨምሮ። እሱን የተወሰነ የኢኮኖሚክስ ኮንሴፕት እንድንጋራ ፈልጌያለሁ። ሁለቱን ብቻ እንመልከት፣ ሌሎቹንም መመልከት እንችላለን። ለምሳሌ ጫትና ሲጋራን እንመልከት። ለምሳሌ ጫት በዋናነት በምስራቅ አፍሪካ የሚዘወተር ነው። አምራቾቹም እዚሁ ምስራቅ አፍሪካና ደቡብ አፍሪካ አካባቢ ያሉ ሀገራቶች ናቸው። እስያም የተወሰነ ሀገር አለ። እንግዲህ የመንን ልትወስዱ ትችላላችሁ። ግን ሶማሊያ፣ ኢትዮጵያ፣ ኬንያ፣ ኤርትራ፣ ጅቡቲ እና ደቡብ አፍሪካና ሞዛምቢክ ያመርታሉ። ምናልባት ከዌዘር ኮንዲሽን ጋር የሚገናኝ ሊሆን ይችላል። ለምርት የሚሆን አካባቢ ስለሚሆን ሊሆን ይችላል። ትንሽ ደረቃማ አካባቢዎችን ስለሚመርጥ ሊሆን ይችላል። ግን ያመርታሉ። እነዚህ ሀገራቶች ውስጥ ደግሞ ለሽያጭ ይከናወናል፣ ለመጠቀምም ይከናወናል። አሁን ጫት በብዙ ለምሳሌ በሰሜን አሜሪካና በአውሮፓ የተከለከለ ነው። ህዝብ እንዲጠቀም ኢሌጋል ተብሎ በቃ ህገወጥ ተብሎ የሚከለከል ነው። እንግዲህ ከአውሮፓ ሀገራቶች እንግሊዝ ውስጥ ብቻ ነው እንደ ሌጋል ምርት የሚታየው። ጫት ኢሌጋል የሚለው ካታጎሪ ውስጥ ያልገባው እንግሊዝ ውስጥ ብቻ ነው። ሌሎች ሀገራቶች ላይ የተከለከለ ነው። ምስራቅ አፍሪካ ውስጥ ደግሞ በብዛት የሚጠቀሙበት ነው። ከሀረር ደግሞ ምስራቅ በብዛት ያለ ነው። ነገር ግን እነዚህ የከለከሉ ሀገራቶች አነቃቂ፣ ሱስ የሚያዚዝ፣ ለጤና የሚጎዳ የሚሉ የሚደረድሯቸው ምክንያቶች ስላለ ነው የሚከለክሉት። ሁለተኛ ደግሞ የሲጃራ ጉዳይ ነው። አሁን በዓለም ላይ ወደ 1.3 ቢሊዮን የሚሆኑ ሰዎች ሲጃራ ይጠቀማሉ፣ ኮንቲኒየስሊ የሚጠቀሙ ማለት ነው። ከዚህ ውስጥ 80% የሚሆኑት ዝቅተኛና መካከለኛ ገቢ ያላቸው ሀገራቶች ናቸው። እነዚህ ዝቅተኛና መካከለኛ ገቢ ያላቸው ሀገራቶች ማለት በኋላ ምክንያቱም በደንብ መደርደር እንችላለን። የመቆጣጠር አቅማቸው በሌላ የመለወጥ አቅማቸው ትንሽ ደከም ያሉ ሀገራቶች ይበዛል። እንግዲህ በዓለም ላይ በከፍተኛ ሁኔታ የሚያመርቱ አሉ። ያደገው ነው ቻይና፣ ህንድ፣ ብራዚል፣ አሜሪካንም ጨምሮ በከፍተኛ ሁኔታ ሲጃራ የሚያመርቱ ሀገራቶች ናቸው። ግን ሲጃራ በጣም ጎጂ ስለመሆኑ በደንብ ደግሞ ለማሳወቅ የሚሞክሩ ናቸው። ለምን ለጤና በጣም የሚጎዳ መሆኑን እያወቁ ለምንድን ነው ጭራሽ እንዳይመረት እንዳይጠቀም ማያደርጉት የሚል ጥያቄ መነሳቱ አይቀርም። እንግዲህ በጥቅም ደረጃ ስትረስን ስለሚያጠፋ ምናምን ብሎ የሚደረድሯቸው ምክንያቶች አሉ። ዋና 1-4 ምክንያቶች አሉ። እንግዲህ ኢኮኖሚክስ ውስጥ ነው። የኢኮኖሚክስ ፓራዶክስ ልትሉ ትችላላችሁ። አንደኛው እንግዲህ በዓለም ላይ በጣም ብዙ ሀገራቶች ላይ የዚህን ያህል 1.3 ቢሊዮን ህዝብ የሚጠቀምበት ሆኖ ለምን ግን አይከለክሉም ለጤና እንደሚጎዳ እየታወቀ ካላችሁ፣ አንደኛው የማጨስ መብት እንዳላቸው የሚከራከሩ የማህበረሰብ ክፍሎች መኖራቸው ለብዙ ሀገራቶች እንደ ችግር የሚቆጠሩ፣ ይሄም ማድረግ መብት አለኝ ብለው የሚያምኑ ሰዎች መኖራቸው። የጤና ምክሩን እንቀበላለን፣ ነገር ግን ከናንካቴው ማጨስ አትችሉም የሚለውን መከራከሪያ አንቀበልም፣ ይሄ እንዲከለከል ድምፃችንን እናንሰጥም፣ አክቲቭ ሆነን መንቀሳቀስ አንፈልግም የሚል የማህበረሰብ ክፍል መኖሩ ለብዙ ሀገራቶች 100% ለመከልከል እንደ ችግርነት ነው የሚጠቀሰው። ይሄ ሰብአዊ አይነት ምክንያት ሊሆን ይችላል። ሁለተኛው ዋና ጉዳይ የኢኮኖሚ ተጠቃሚነት ጉዳይ ነው። በማምረት ሂደት ውስጥ ለምሳሌ ሲጋራ ከቅጠል ነው ሃርቨስት የሚደረገው፣ ከቶባኮ ቅጠል ነው።
በጣም ብዙ አርሶ አደሮች ያመርታሉ፣ ብዙ አምራቾች ያመርታሉ። በማሰራጨት በማጓጓዝ ውስጥ በጣም በርካታ ሰዎች ይሳተፋሉ። በመሸጥ ውስጥ በጣም በርካታ ሰዎች ይሳተፋሉ። ኢኮኖሚ ምን ብሎ ያስባል? በማምረት በማሰራጨትና በመሸጡት በጣም በርካታ ሰዎች የስራቸውን አግኝተው ይሰራሉ። ለብዙ ሰዎች የስራ ዕድል ፈጥሯል የሚል መከራከሪያ አለ። እንደውም አንዳንድ ጥናት ሳይ ቻይና ውስጥ በጣም ብዙ መንደሮች፣ ከተሞች ህልውናቸው የተመሰረተው በቶባኮ ማሳ ነው። ለሲጋራ በሚያገለግለው ቅጠል ማሳ፣ እሱም በማምረት ነው ህልውናቸው ያለው። ለምሳሌ አንዳንድ ከተሞች ኢትዮጵያ ውስጥም በቃ በቡና ነው መሰረታቸው እንደሚባለው ማለት ነው። ወርቅ ነው መሰረታቸው እንደሚባለው የሲጋራ ቅጠል ብቻ በማምረት መሰረታቸው የሆኑ የቻይና ከተሞች አሉ። አሁን ጫትን ካያችሁ ኢትዮጵያ ውስጥ የኤክስፖርትም ኢንከም ነው። በማሰራጨት ውስጥ በማምረት ውስጥ በመሸጥ ውስጥ የሚሳተፉ በጣም በርካታ ሰዎች አሉ። በጫት ምርት ውስጥ በምስራቅ የነበረው አሁን በሰሜንም አለ፣ በደቡብም አካባቢ አለ ጫት ኢትዮጵያ ውስጥ። ይህ እንደውም እየተስፋፋ ይመጣል። ከመደበኛ ማሳዎች ይልቅ እንደ ካሽ ክሮፕ እየተቆጠረ ማለት ነው። ኢኮኖሚያዊ ተጠቃሚነት ጉዳይ ማለት እሱ ነው። ሶስተኛው የመንግስት የገቢ መጠን የተንጠለጠለበት ነው። በተለይ እነዚህ የሚያነቃቁና ለጤና ጎጂ ናቸው ከተባለ የሚጣልባቸው የታክስ አይነት ከፍተኛ ነው። መደበኛ ታክስ ብቻ አይደለም፣ ኤክሳይዝ ታክስም ቶክሲክ ስለመሆናቸው ታክስ ይጣልበታል። ይሄ ከፍተኛ ታክስ ማለት በአምራች ስርዓት ውስጥ ላሉት ከፍተኛ ታክስ ለሚጣል መንግስት ከፍተኛ ገቢ ያገኛል ከነዚህ። እንዳው ለምሳሌ የቻይና መንግስት ብቻ በአመት 142 ቢሊዮን ዶላር የሚያክል ከሲጋራ ከሚያመርቱ ካምፓኒዎች ታክስ ይሰበስባል። ስለዚህ ስለ 142 ቢሊዮን ዶላር ታክስ ነው እያወራ ያለው ማለት ነው የቻይና መንግስት። በዓለም ላይ በጣም ግዙፍ ሲጋራ አምራች የምትባለው ቻይና ነች። በዓለም ላይ ቶፕ የሚባሉ ካምፓኒዎችም ከቻይና አሉ። ስለዚህ የመንግስት ገቢ ነው። ቀጥተኛ ታክስ ብቻ ሳይሆን በጣም ከፍተኛ ታክስ የሚጣልበት ስለሆነ እንደውም እዚህ ውስጥ የሚነሳው መከራከሪያ ምንድን ነው? ከፍተኛ ታክስ ለማግኘት እያሉ ከፍተኛ ገቢ ለማግኘት እያሉ ሲጋራ እንዲመረት ራሱ ፕሮሞት ያደርጋሉ ይባላሉ። መንግስታቶቹ በዚህ ይተቻሉ። ስለዚህ የታክስ ገቢያችሁን ተዉ እንደማለት ነው የሚቆጠረው ማለት ነው። መሀል ያለው ትግል አሁን እሱ ነው። ስለዚህ አንዳንዴ ገቢ ለማሳደግ እየሞከሩ አጫሾቻቸው ይህንን አነቃቂ ነገር የሚጠቀሙትን ምን ለማድረግ ይሞክራሉ? ምክንያታዊ እንዲሆኑ። ለምሳሌ ፓኮች፣ የሲጋራ ፓኮች ላይ አደገኛ መሆኑ መለጠፍ አለበት የሚል መከራከሪያ ያቀርባሉ። ለጤና ይጎዳል የሚል ምክር ለመስጠት ይሞክራሉ። ነገር ግን ከናንካቴው እንዲከለከል አያደርጉም። የመንግስት የገቢ መጠን መኖሩ ነው። አራተኛው በጥናት የተረጋገጡ ጉዳዮች ምንድን ነው? ክልከላ ፕራክቲካሊ ማስቆም አልቻለም። በዓለም ላይ ብዙ ሀገራቶች ላይ ለምሳሌ አንዳንድ ሀገራቶች ላይ በቃ ሲጃራ መኖር የለበትም መመረት አይችልም ቢሉ በህጋዊ መንገድ እንኳን ባይኖር በህገ ወጥ መንገድ የሚኖሩን የምርት ስርዓት የመቆጣጠር አቅም የላቸውም። ለዛ እኮ ነው በዓለም ላይ 1.3 ቢሊዮን ህዝብ እያጨሰ 80 ከመቶ የሚሆኑ ዝቅተኛና መካከለኛ ገቢ ያላቸው ሀገራቶች ላይ ነው ሬጉሌት የማድረጋቸው አቅም ደካማ ስለሆነ። ለዚህ በደንብ ምሳሌ የሚሆነው የኮኬን ምርትም ነው። በተወሰኑ እስያ ሀገራቶችና አፍጋኒስታንን ጨምሮ ቅድምናው በደቡብ አሜሪካ፣ ላቲን አሜሪካ ውስጥ ኮኬን በጣም ይመረጣል። በጣም አደገኛ መሆኑ እየታወቀ ነገር ግን መንግስታቶች ለመቆጣጠር የሚችሉት አይደለም። የምርት ስርዓቱን መቆጣጠር አይችሉም። በጣም ብዙ ካርቴል የሚፈጠርበት ይሆናል። ስለዚህ ክልከላ በህገ ወጡ መልኩ ወደ ብላክ ማርኬት ገብቶ እንዲመረት ነው እንጂ የሚያደርገው 100% ለመቆጣጠር አይቻልም። ለምሳሌ አንዳንድ በጣም ጥብቅ የሆኑ ሀገራቶች ለምሳሌ ዱባይ በሲጃራን ኮምፕሌትሊ የሚከለክል አይደለም። ነገር ግን የረመዳን ወቅት የሚከለክል ይሆናል። የተወሰነ ሬጉሌሽን የሚፈጥሩ ሀገራቶች አሉ። ኢትዮጵያንም ጨምሮ በህዝብ ቦታዎች ላይ ማጨስን የሚከለክሉ አሉ፣ በአዋጅ ማለት ነው። ጥሩ ደግሞ የመከልከል የተሳካላቸውም ሀገራቶች አሉ። 100% እንኳን ከልክለዋል ባይባል ግን በጣም ሲሪየስ ኮንትሮል ያላቸው ሀገራቶች አሉ። አውስትራሊያ፣ ሲንጋፖር፣ ፊንላንድ፣ ካናዳ የበለጸጉ ሀገራቶች ናቸው። ተመልከቱ። ኒውዚላንድ፣ አየርላንድ፣ ኡራጋይም ኮንትሮል ማድረግ ላይ በጣም ጥሩ ነው። እነ ታይላንድ እና አይስላንድ ደቡብ አፍሪካንም ጨምሮ ለመቆጣጠር የትኞቹ ላይ የህዝብ ቦታ ላይ በባር በሬስቶራንት ሰዎች ሲያጨሱ ከተገኙ ከፍተኛ ቅጣት ለመጣል መሞክር።
ስለዚህ ክልከላ ፕራክቲካሊ ለማስቆም የሚችል አይደለም። ስለዚህ ከፍተኛ ቁጥጥርና ቅጣት ለማድረግ ነው የሚሞክሩት። ለዚህ ነው አንዳንድ ኢትዮጵያንም ጨምራችሁ ቶባኮ በመንግስት እኮ ነው የሚመረተው። ቻይና ቢኬድ ሲጃራ የሚያመርቱ ትልልቅ ግዙፍ የቻይና መንግስት ካምፓኒዎች አሉ። ሌሎችም ሀገራቶች ላይ በተመሳሳይ እንደዛዋል። እና እንቆቅልሽ ነው በጣም እንደሚጎዳ እየታወቀ፣ ምክንያቱም እነዚህን ለጤና ጎጂ የሆኑ ምርቶችን የሚጠቀሙ ሰዎች የጤና መጓደል በደረሰባቸው ጊዜ ከፍተኛ ለጤና ሽፋን የሚሆነውን ወጪ መንግስት ያወጣል ማለት። ወጪ ለሚያወጣበት ምክንያት ነው የማምረት ስርዓቱ ላይ ይፈቀዳል። ለምን ቅድም የጠቀስኩላችሁ 4 ምክንያቶች አሉና እንቆቅልሽ ነው ለብዙዎች። በጣም የሚጎዳ መሆኑን እያወቀ ለምን ያመርታል የሚል ጥያቄ አለ። እችን ሀሳብ ከእናንተ ጋር ትንሽ ለማንሸራሸር ነው፣ ለግንዛቤ እንዲሆናችሁ ነው። የኢኮኖሚክ ኮንሴፕት ውስጡ ስላለበት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚክስ ቪው ላይ ብትልኩልኝ ልንወያይበት እንችላለን። ቴሌግራምም ፌስቡክ ላይ እኖራለሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።